ቃል የሜካፕ ማሰልጠኛ ቃል የሜካፕ ማሰልጠኛ በ3 ፈረቃ አዳዲስ ስልጠናዎችን በማካተት በአዲስ መልክ ስልጠና መስጠት ጀምሯል። በሜካፕ፣ በፀጉር ስታይል፣ ጥፍር፣ አይላሽ እንዲሁም ኦምብሬ ታቱ ስልጠና እንሰጣለን። ቀድማችሁ ለመጣችሁ 20 ተማሪዎች ቅናሽ ስለምናደርግ የእድሉ ተጠቃሚ ይሁኑ። ለመማሪያ ቁሳቁስ እንዳይጨነቁ። ቃል የሜካፕ ማሰልጠኛ የአድራሻ ለውጥ ያደረግን ስንሆን 22 አዲሱ ስቴዲየም በክተራ ፊት ለፊት ያገኙናል። ቃል ሜካፕ ማሰልጠኛ በቦሌ ቡልቡላ ሪፈንቲ ህንፃ አንደኛ ፎቅ ላይ ለእይታ የሚያምር ቴራስ ያለው ሞያ አዲስ ሬስቶራንት የኢትዮጵያና የአውሮፓ ጣፋጭ ምግቦችን በትክክለኛና የትም በማያገኟቸው ራሞች የተለያዩ አይነት ኮክቴሎችን አዘጋጅቶ ይጠብቃቸዋል። የተለያዩ ፕሮግራሞችና ዝግጅቶችን ማድረግ ሲፈልጉ ወደኛ ጎራ ይበሉ። ቢያሻውትኛ ጋር አሊያም እርሶ ለሚያዘጋጁት ዝግጅት የኬተሪንግ አገልግሎት እንሰጣለን። እሁድ ከጧት 3 ሰዓት ተኩል እስከ 8 ሰዓት ተኩል ሰንዴይ ብራንች እናዘጋጃለን። ሐሙስ፣ አርብ፣ ቅዳሜ ባርቢኪው የምናዘጋጅ ሲሆን ሐሙስ ሃፒ አወር አለን። ሞያ አዲስ ሬስቶራንት ቦሌ ቡልቡላ ሪፈንቲ ህንፃ አንደኛ ፎቅ ላይ ያገኙናል። ሞያ አዲስ ሬስቶራንት እርሶ በሚፈልጉት መጠንና ቅርጽ እስከ 30 ሜትር ከመሬት ወደ ላይ እስከ 2 ሜትር ተኩል የሚሆኑና የጣራ ከፍታ እስከ 10 ሜትር የሚሆኑ መድረኮችን ማቅረብ እንችላለን። በተፈለገው መጠንና ብዛት በሚፈልገው ፕሮግራሚንግና ዘመኑ ባመጣቸው በሚፈልጉት አይነት አስደናቂና አስገራሚ የሆኑ ዝግጅቶችን በማይረሳ ውበት ለማሳመር የሚሆኑ መብራቶች አሉ። ከዲጄ እስከ ባንድ ከትንሽ እስከ ትልቅ በሚሊዮኖች በሚሳተፉበት ፕሮግራም ላይ የሚሆኑ መሬት አንቀጥቃጭ ፕሮፌሽናል ሳውንድ ሲስተሞች በሚፈልገው አይነት ዲዛይን እና ፎርሜሽን ስክሪኖች ያሉን ሲሆን ፕሮግራሙን ስክሪኑ ላይ በላይቭ ስትሪሚንግ እናስተላልፋለን። ፕሮግራሙን ሙሉ ለሙሉ ተቀብለን ከዲኮር ጀምሮ ያለውን ነገር በጠቅላላ ኢቨንቱን ማኔጅ እናደርግሎታለን። ኮንሰርቶች፣ ስብሰባዎች፣ ዝግጅቶች፣ ሰርጎች፣ የግልና የመንግስት ኢቨንቶችን ሊያዘጋጁ ሲያስቡ ወደ ጁብሊ ኢንተርፕራይዝ በመደወል የሚፈልጉትን ነገር ማግኘት ይችላሉ። ጁብሊ ኢንተርፕራይዝ አቤኔዘር እባላለሁ። በአሶሳ ዩኒቨርሲቲ መሐንዲስ ተብሎ የሚያስጠራኝን የዲግሪ ማዕረጌን የያዝኩ ሲሆን ለዓመታት ተቀጥሬ ሰርቼ አሁን የራሴን ድርጅት በመክፈት የግል ሥራ ባለቤት ለመሆን በቅቻለሁ። የዩኒቨርሲቲ ተማሪዎች በነበርንበት ጊዜ የተዋወቅኳቸው ያፈራኋቸው ጓደኞች አሉ። አሁንም ድረስ ጓደኝነታችን፣ ጉርብትናችን፣ ወዳጅነታችን እንደተጠበቀ ነጋዴው ታዴ ዲግሪውን በምህንድስና ቢይዝም የራሱን ሬስቶራንት እያስተዳደረ ኑሮውን በመግፋት ላይ ይገኛል። ሔዋን ሂዊ እሷም በምህንድስና ዲግሪዋን የያዘች ሲሆን በአንድ የግል ድርጅት ውስጥ ተቀጥራ ትሰራለች። በረከት ቤሪ እሱም በምህንድስና ዲግሪውን የያዘ ሲሆን ባለሀብቶችን የማማከር ስራ ይሰራል። You've been served for my 1 billion, my billion, and holding
ዛሬ አንድ ትልቅ አጀንዳ ይዘን ለስብሰባ ተገናኝተናል። ምልዓተ ጉባኤው ስለተሟላ ስብሰባውን መጀመር እንችላለን። ዛሬ እዚህ የተሰባሰብነው የመሐንዲስ አቤኔን የአይን ፍቅር እንዴት ተጨባጭ ፍቅር እናድርገው የሚለውን ለመወያየት ነው። በባህሪ ፈሪ መባል አይደለም፣ ግን ምን እንደሆነ በማላውቀው ሁኔታ ተቀጥሬ በምሰራበት ጊዜ ወደድኳት። እሷ የማታቀኝ እኔ ብቻ የማውቃትን ዶክተር ሳምራዊትን እስካሁን ፍቅሬን ልገልጽላት አይደለም በምን አይነት አጋጣሚ መተዋወቅ እንኳን እንዳለብኝ ባለማወቄ በጓደኞቼ ዘንድ እንደመቋቋ እየታየው መሳቂያ መሳለቂያ ባደረገኝ ጉዳይ ላይ ጓደኞቼ የኔን የፍቅር ህይወት ላይ ምን ማድረግ እንዳለብኝ ለመወሰን ራሳቸውን ኮሚቴ በማድረግ የተለያዩ ውሳኔዎችን መወሰን የጀመሩ ሲሆን እስከ ዛሬ ድረስ በእንደዚህ አይነት የማይሆኑ ስብሰባዎች ነበር ጊዜያችንን የምናሳልፈው። በመጀመሪያ አቢኔ እንዴት የአይን ፍቅር ሊይዘው ቻለ የሚለውን ግልጽ ቢያደርግልን። አንተ ደግሞ የአይን ፍቅር እንዴት እንደገባልኝ ታውቃለህ? በርካታ ሌሊቶችን እንቅልፍ እንዳጣህ እናውቃለን። ይዊ ደግሞ አጋነንሽው። አብረሽው አድረሽ አላየሽው? አላጋነነችው። ሰው የሻይ ረፍቱን የሚያሳልፈው በአካባቢ ነው አይደል እንዴ? እሱ ደግሞ እሷ የምትሰራበት ሆስፒታል ግቢ ውስጥ ነው የሚያሳልፈው። የሆስፒታሉ ማህበረሰብ ራሱ ተመላሽ ታካሚ ነው የሚሉት። ተሳሳትኩ? ብናርገነዋ የስተት አለቃ ስምንማ በደንብ ታውቀዋለህ። ብራቮ ብራቮ። ሁሌ መኮረጅ። ኧረ ስም አይኮረጅም። በቃ ወደ ነጥባችን እናተኩር። አሁን እንዴት ይተዋወቃት፣ በምን ዘዴ ይቅረባት የሚለውን ሐሳብ ወዲህ በሉ። እኔ ያለኝ ሐሳብ ለምን ሃንግ አድርጎ አይተዋወቃት? ምን ሃንግ? ያማል ወንጀል እኮ ነው። አይ ሀገሩ ላይ ያለ ማስጠየቅ ስራ ነው ብሎ ይሆናል። እውነቱን ነው። ጀግና ስትሆን የፈለከውን ነገር የምታገኘው። ሴቶች ደግሞ ጀግና ወንድ ይወዳሉ። ማለት ሴቶች ስትል ይውዬ ለጨዋታ ነው ወንድ። እኔ አንድ ያሰብኩት ሐሳብ አለ። ሮማንቲክ ለመሆን በአሁኑ ጊዜ አለ ወይ ለማስባል ለምን ለየት ባለ መልኩ የፍቅር ደብዳቤ ጽፈን አይሰጣትም? ልብ ቅርስ ስሎበት ልቡን በጦር ወቅቶ የደም ነጠብጣቦች አድርጎበት ከስር የልብሽ ሚዳቆ ልቤ ላይ ፈንድቆ ሮዝ አበባ ላይ ተኝቼ ስነሳ ይላ ሳሳሳ ታላግጣላችሁ። አረ ጥያችሁ ነው። አረ ቢኒ ተረጋጋ። በጨዋታ እያዋዛን ያምራል ብለን ነው። ቁጭ በልህ። ዛሬ ለአንዴና ለመጨረሻ ኮሚቴው በቁም ነገር ተማክሮበት ውሳኔውን ሊያስተላልፍ ሰከንዶች ይቀሩናል። ምን አይነት ውሳኔ ወሰን ይሆን? ጓጉቻለሁ። ለአቢኔ ከዚህ በፊት ያመጣናቸው ሐሳቦች ውድቅ የተደረጉ ሲሆን ዛሬ ግን ከብዙ ሪሰርች ድካምና ልፋት በኋላ ኮሚቴው በማስረጃ አስደግፎ ውሳኔ አስተላልፏል። አቶ አቤኔ ይሄን ውሳኔ ለመስማት ዝግጁ ኖት? አዎ ዝግጁ ነኝ ክቡር ኮሚቴው በዶክተር ሳምራዊት መኪና ተገጭተ እንድትተዋወቃት ውሳኔ አስተላልፏል። ተገጭ? አዎ ተገጭ። እንዴ ሙድ መያዝ አስቦ እስኪ ገጭታ አስታማሚ ሆና ሁልጊዜ አይንህን እያየች ተሻለ አቤኔ ስትል ደህና ነኝ ዶክተር ሳምራዊት ስትላት ዶክተር ሳምሪ ነው የሚባለው። አታዝረክርከው። ሾርባ በማንኪያ ስታጎርስ፣ ምግብ ሰርታ ስታጎርስ፣ ስትቆራረሱ፣ ልብስ ስትቀይርልህ፣ ትንፋሽ ለትንፋሽ ስትመጋገቡ፣ መመጋገቡ ወደ መነካካት፣ መነካካቱ ወደ ትንፋሽ መማማክ፣ ከዛ በኋላ ወደ መሳሳም ስትከፉ አይታየም? አንዳች ነገር ይክነፍብህ። እንከፎች እኔ ነኝ ጥፋተኛ። ወዶችም ኮሚቴ ከዚህ በላይ አስር ደቂቃ ብቻ ነው ያረፈድኩት። መቼም ያበሻ ቀጠሮ ምናምን እንደማትኝ እርግጠኛ ነኝ። አሁንማ ተላመድኩት። ሰዓት ከሚሮጥበት አውሮፓ መጥቼ
እዚህ የተንዘላዘለውን የሰዓት አጠቃቀም እያየሁ እየተገረምኩ ተላመድኩት። ይቅርታ ወንድም፣ ለሚለምነው ልጅ ይሄን ስጥልኝ እና በዶክተር ሙያሽ ህዝብን ማገልገል እንዴት ይዞሻል? ሀገሬ ገብቼ በተመረኩበት ሙያ ህዝቤን ማገልገል ትክክለኛ ምርጫ እንደሆነ ያረጋገጥኩት እዚህ መጥቼ በአይኔ በብረቱ የችግሩን ጥልቀትና ስፋት በማረጋገጤ ነው። ልክ ነሽ። አንቺ ከተማውን ያየሽ፣ ወደ ገጠር ወረድ ብለሽ ደግሞ ብታይ ልብሽ ነው የሚደማው። ለዛ እኮ ነው አውሮፓ አብረውኝ የተማሩትን ግሩፕ ከፍቼ ከደሞዛችን ላይ ጎፈንድሚ ያዘጋጅቼ ወደ ሀገር ውስጥ የህክምና ቁሳቁስ ለማስገባት ግሩፑን እየመራው የምገኝ። አንበሳ ጓደኛዬ። ዶክተር ሳምራይ ዛሬ ተረኛ አይደለች፣ ተመላላሽ ታካሚ። ምን አልሽ? ምን ነው አልሰማውም ለማለት ነው? ሙሉ ሆስፒታሉ ሰው የሚያውቀው ወሬኛው ነው። አርፋችሁ ስራችሁን አሰሩ። እኛ ስራችንን ስንሰራ አንተ ቁጭ ብለህ ልጠብቅ በልጦ ለቸራው ምን ዋነች? እሱ እንዴት ይገጭ፣ እሷ እንዴት ትፈተን ይላል ኮሚቴው። ምን ትላላችሁ? እኔ ብለው ለምን ያለ ስኳር ማኪያቶ ትጠጣለች? አቤት ምን አልክ ታደግ? ምን አልኩ? ምን አላችሁ? እኛማ ጠየቅን እኮ አንተ ደግሞ መለስክልን። ምን ብዬ? ለምን ያለ ስኳር ማኪያቶ ትጠጣለች ብለህ ነው? እኔ ስለ ማኪያቶ? አዎ አንተ ስለ ማኪያቶ ስለ ስኳር። በሉ ጆሮአችሁን ተመርመሩ። እኔማ ኮሚቴውን ንቄ ከአጀንዳችን ውጪ ሙዳት ያዙ። አንተ ነህ እንጂ ሙድ ያዝከው። ውሃ ይምጣ መሰለኝ አይደለ? አፋችንም ደርቋል። ምን ነው አፈጠጣችሁ? ያው ደንበኛ ንጉስ ነው ብዬ ነው። አሃ አቤኒ ደንበኛ አይደለም? አቤኒ ደንበኛ ሳይሆን ባለ ጉዳይ። ባለ ጉዳይ ቃላት አታራቅቅ። ወደ ባለ ጉዳያችን ጉዳይ እንግባ። ወደ ባለ ጉዳያችን አቤኒ ስንመለስ በምን መልኩ ትፈተናላችሁ? ወዴት የማስቀየስ ነው። ውሃ ያቀረብክላት ልጅ ማን ናት? ሁሌ እዚህ ቁጭ ብላ ሂሳብ ምትሰራ ልጅ አይደለች? ስለዚህ ደንበኛ ነች። ደንበኛ ደግሞ ንጉስ ነው። እና ወደ ውይይታችን ስንመለስ በአጀንዳችን መሰረት እኔ የእውነት እኮ ውሃ ስርዓት ከአጀንዳችን ውጪ እየወጣ የኮሚቴውን ስራ እያስተጓጎልክ ነው። ይማርሽ። ደንበኛ ንጉስ ነው። ጊዜ አይንህን እያየች ተሻለህ አቤኒ ስትል መመጋገቡ ወደ መነካካት፣ መነካካቱ ወደ ትንፋሽ መማማክ፣ ከዛ በኋላ ወደ መሳሳብ ስትከንፉ አይታይም? ትንፋሽ ለትንፋሽ ስትማማቁ አድርጎት ነው። አቤኒ ከኮሚቴው ውጪ ሐሳብ አምጣ። ያስተካከላቸዋለሁ። እናስተካክላለን። ያው እንግዲህ እንዳየው ነው። እንደዚህ እንግዲህ እነዛ እና እነዚህ በአጠቃላይ በድምሩ 12 ኮሎኖች ሙሌቱ ተጠናቆ ደርቋል። የፓኔሎቹ ኪራይ እንዳይቆጥርብን ለእሳት ያሁኑን ደውልለትና እንዲረከባ አድርግ። እሺ።
ወደ ፍሎር ከመግባታችን በፊት ፕላናችንን መለስ ብዬ ማየት ፈልጋለሁ። አንድ ያልተዋጠልኝ ነገር አለ። እሱን ሪቫይዝ ማድረግ ሳይጠበቅብን አይቀርም። ማለት ከፕላን ውጭ የሚያደርገን? ኖ ፕላኑማ ከጸደቀ በኋላ አይነካም። ፊኒሽንግ ላይ ስንደርስ የሚሰራ። እሺ ሌላው እኔን በጣም እያሳሰበኝ ያለው ሲሚንቶ በውድ ዋጋ እየገዛም ቢሆንም በአቅርቦት ውጥረት ምክንያት በጣም ብዙ ጊዜ የቀን ሰራተኛ እየመለስኩ እየተቸገርኩ ነው። ያው ሳቴ የተቻለውን ሁሉ እየጣረ እያቀረበልን ነው። የበለጠ እንዲጠርም ደውዬ አስታውሰዋለሁ። እሺ ስለዚህ አፕስቴሩ ላሳያ። እሺ ኮሚቴው የግሉን ስራ በመተው ላንተ ይጠቅማሉ ያላቸውን መረጃዎች በማሰባሰብ ነው ያሳለፈው። አሁን ይሄንን ተመልከት። ተመልከት። አሁን ይሄንን ኳስ ለማትረፍ እንደዚህ የሸሸች ሰው ቢገባባት ለማትረፍ ስለሚቀላት እንዴት ይገጭ? ሲመስለኝ በፊት ኮፈን መገጨት አለበት። ወደ ኋላ ስትወጣ ጠብቆ መገጨት፣ ከፊት ሆነ ከኋላ መገጨት ያው መገጨት ነው። ዋናው ነገር አገጫጨቱ ላይ እንዴት ሳይጎዳ ይገጭ። በጣም ጥሩ ጥያቄ ነው። እንዴት ሳትጎዳ ትገጫለህ? እንዴት ትገጭ? እንዴት ይገጭ? በጥንቃቄ ነው መገጨት ያለበት። ላሚኔ ቀለል አድርገው። እሺ ልክ እንደ ኳሷ ከብለል። ኧረ እባክህ ለሰው ልጅ ከብለል አይባልም። ደፍ እያልክ መገጨት ነው። ምን ነው እናንተ እንደዚህ ዘላበዳችሁ? ይኸውልህ አቤኔ ፍጥን እያልክ ወደ መኪናው ትሄድና በቃችሁ። እኔ ምክር ከእናንተ አልፈልግም። ምን ምክር ከኮሚቴው አልፈልግም ነው ያልከው? እኔ አላልኩም። እንዴ ማለትማ ብለሃል፣ ግን ተገጭ በመሆኑ አልፈናል። ለነገ መልካም የመገጨት እድል ተመኝተንልሃል። ወይኔ የእናንተ መጫወቻ አልሆን። እኔ ነኝ ጥፋተኛ። እብዶችን ኮሚቴ ብዬ ማመን ምንድነው? ሁሌ ስብሰባውን በትኖ መሄድ። ይኸውልህ ቪዲዮን በቴሌግራም ላክለት። እሺ እሷን ሲያስብ እንቅልፍ እምቢ ስለሚለው ደጋግሞ ያየዋል። የዛን ሰዓት ሀሳቡን ይቀየራል። ልክ ነህ፣ ብልክለት ይሻላል። እኛ እንሂድ አይደል? ቆይ እኔም አብሬያቸው እሄዳለሁ። ጠብቁኝ። እኔ ምን ብሄር ሳልጠይቅ የጎንደር ጉዞ እንዴት ነበር? መቼ የልባችን ለማውራት ጊዜ አገኘ? በአቤኔ ጉዳይ ተወጠረን። የአይኑካ ፍቅር ከወጠረን ስለላችን ግቡን ይመታል። በአቤኔ መገጨትን ልክ ከተማው ላይ የሞት ዜና እንደቀለለው አቀለልከው። መገጨት ከሞት ያንሳል እያልሽ እንዳይሆን። እኔ አላልኩ፣ ሞት ቀለለ ለማለት። ሞትና መገጨትን ያገናኘሽበት ግን አልገባኝም። ሞት መገጨት እያላችሁ አታዝጉኝ። ይልቅ ወደ ጉብኝት ልውሰዳችሁ። የምን ጉብኝት? የጎንደር ጉዞ ነው። አሁን ጥሩ ነገር አመጣ። ቀጥል። በሉ ደህና ደሩ። እንደዋወል። ቻው። በቃ ደህና ደር። ነገ እንደዋወል። ባይ። እራት
ሀሎቴ ነው ደህና እግዚአብሔር ይመስገን። ምን ሲሚንቶ አልቋል? እሺ አዛለሁ። ቻው። ሀሎ ሳቴ፣ ሳይት ሲሚንቶ አለቀብን እኮ ተፍ ተፍ ብላ አሳውቀኛ። እሺ እጠብቃለሁ። ቻው። ሄሎ፣ አቤት። አቤን የለም እንዴ? ነርስ? ምን? በጌታ ስም ሆስፒታል? በመኪና ተገጭቶ? የት ሆስፒታል? አዎ አዎ አወኩት። እሺ መጣን። ምን አይነቶች ነን? ጉዶነናል። ሄሎ ቤሪ። ሄሎ ታዴ። ምን ነው ትንፋሽ ይቆራረጣል? ሃይ ታዴ። ጉዳችንን ሰማ? ጉድ ሆነናል። የምን ጉድ ነው? ሄዊ ሰላም እያለች ነው። የሄዊ መኖር ጥሩ ነው። ድሮስ ጥሩ ላይሆን ነው እንዴ? ሰላምታውን ደግሞ ላሽ ማለት ነው። አትንቀሽቀሽ፣ አዳምጠኝ። እሺ አዳምጣለሁ። የተከበሩ ሊቀመንበር አቤኒ ተገጨ ማለት ተገጨ ነዋ። ስደውልለት ነርስ አንስታ መገጨቱን ነገረችኝ። አደረገው። ብራቮ አቤኔ፣ ብራቮ። ቢተርፍ ነበራ ጀግና የሚባለው። ቢተርፍ ማለት ተጎድቷል አሉ። አሁን የት ናችሁ? ሄዊ ስራ አካባቢ። አሁን ነው። እኔ ጋር ቶሎ ኑና እንሂድ። መጣን። ሄሎ፣ ምን የጎበረበት ነው የልጄን ስልክ የሚያነሳው? ነርሶች እንደሆነሳ የልጄን ስልክ ለምን አነሳች? ምን በዲማው ጊዮርጊስ ልጅ መኪና ተገጭ እያልሽኝ ነው? ውይ ለእኔ ያርገው ልጄ። የት መጣሁ። እኔ ድፍት ልበልልህ። ወይ የባላምባራዘር እንደሆነ እናሳያቸዋለን። ቆይ ማነሽ? ፈለቁ ኮፍያዬን አንቺ ነይ፣ ይሄንንም አስገቢ። እንዴ አንተን ደፍሮ የገጨማ ሞቻለሁ። በዚህ በከዘር አላንቆራጠጥኩት። እንዲያው እውነቴን ነው የምልህ፣ እኔ ባላምባራዘር አይደለሁም። የባላምባራዘርማ እንዲህ አይደፈርም።
ቆይ ግን እሱ እኛን አምኖ እንዴት ይገጫል? እንዴት ነው በሙሉ አይናችን የምናየው? በሞኝ ፕላን ልጁን ጉድ አደረግነው። አንተ ነህ ደግሞ የጅል ሀሳብ አምጥተህ ያስወሰንከኝ። እኔ ይመጣል ብዬ መች አሰብኩኝ? እንዴ ማሰብ ነበረባ። ራስህ ትወጣዋለህ ማለት እኔ የለሁበትም እያልክ ነው? አዋ ሄይ ይሄንን ውሳኔ አንድ ላይ ነው የወሰንነው። ይልቅ ወደ መፍትሄው አንድ ነገር ከሆነ እኮ እስር ቤት ነው የምንገባው። የምን እስር ቤት? እኔ እስር ቤት አልገባም። ያለኝን ንብረት ሽጬ ኬንያም ቢሆን እሰደዳታለሁ። አሪፍ ሀሳብ። ቲኬት ኦፊስ ማቋል። ይሁን ቪዛ አራይቫል የምናገኝበትን ሀገር ፈልገን እንዘጋጅ። በቃ ደውል አፍጥነው በእናትህ። ለምን የሞኝ ሀሳብ ታስባላችሁ? መጀመሪያ እንረጋጋ። ከዛ የሱን ጤንነት እናረጋግጥና የሆነ ውሳኔ ላይ እንደርሳለን። ድጋሚ በኮሚቴ ውሳኔ እንዴ? ወንድሜን ማን ነገጨው? ማን ነው ጓደኛዬን የገጨው? ማን ነው? የተገጩ ቤተሰቦች ናችሁ? እሱ እዚህ ክፍል እርዳታ እየተደረገለት ነው። እኔ ነኝ የገጨሁት። ድንገት እኮ ወደ ኋላ ሲሄድ ገብቶብኝ ነው። ገምቼ ነበር። እያየሽ አትነጅም። በጣም ተጎዳ እንዴ? ላይ ጎዳ ነው እንዴ ገጭታው? ወይኔ ጓደኛዬ። ደንግጬ ስለነበር የጉዳቱን መጠን አላወቅኩትም። እንዴት አላወቅኩም ትያለሽ? ያምሻል እንዴ? ቢያመኝ ኖሮማ ገጭቼው አመልጥ ነበር። ጤነኛ ስለሆንኩኝ ነው እናንተ ቤተሰቦች እስክትመጡ የጠበቅኩኝ። እባክሽ ወሬ አታሳምር። ይሁንሽ። ቤሪ ተረጋጋ እንጂ። ምንድነው የሚረጋጋው? ቀስ ብላ አትገልጽም ነበር እንዴ? ለምን ይረጋጋል? እንዴት ነው የምንረጋጋው? እሷ ልክ ናት። ተረጋጉ ወንድሞቼ። ወንድምሽን እዛ ፈልጊ። ወንድሞቼ ምናምን ትላለች እንዴ? ምን ትመስላለች? እነሱን ታያቸው። አሁን ምን እናድርግ? እኔ እንጃ። እኔ ጨንቆኛል። ወይ ፖሊስ ትጠሩ? ፖሊስ ማለት ለምን ፖሊስ? ለማመልከት ነው። ፖሊስ ከመምጣቱ በፊት ከማመልከታችን በፊት የሱን ደህንነት ብናይ አይሻልም? ከዛ የሆነ ውሳኔ ላይ እንወስናለን አይደል? ወይኔ ጓደኛዬ፣ እኔ እኮ እጁ ተሰብሮ ጉልበቱም ወገቡም ተሰብሮ ሊሆን ይችላል እኮ። አገጩ ሲተርፋል ብለህ የምን ማሟረት ነው? በፍጥነት እየሄድሽ ነበር እቴ? አረ ወደ ኋላ ሲሄድ ነው። ፍጥነት ሳልነበረኝ ሲወድቅ የመሬቱ ጠርዝ ጭንቅላቱን መጥቶታል እና ጭንቅላት ውስጥ ደም ፈሶ እንዳይሆን የፈራሁት። ምን ጭንቅላት ውስጥ ደም? ወይኔ ጓደኛዬ፣ ወይኔ ጭንቅላት ውስጥ ወይኔ። የአቤኔዘር ቤት። አቤት አቤኔዘር በጣም በጥሩ ሁኔታ ላይ ይገኛል። ጭንቅላቱ ላይ እብጠት አለ እንጂ ደም አልፈሰሰበትም። ዛሬን ውሎ ነገ መውጣት ይችላል እና አንድ ሰው ገብቶ ማየት ይችላል። አይዟችሁ። ሌላ ነገር አንተ እብድ ሆንክ ልጅ ተገጨህና አረፍከው። ሚሽኔን በጉዳት አሳካሁት። እንዲህ ሁሉ ነገሬን ግን በፋሻ የተጠቀለልኩት በአንድ ግጭት ነው። እንዳታመልጥ ደግመ የተገጨ መሰለኝ። ግን እሷ እንዴት ናት? ደንግጣለች። አደነጋገጧን ነፍስ ያጠፋሽ ነው የመሰላት። የኔ መስኪን። ኮሚቴው ግን ምን ሊወስን አሰበ? የኮሚቴው ጉድ ዛሬ የሚነገር አይደለም። እሷ ግን ፖሊስ ጥሩና ለፖሊስ አመልክቱ እያለች ነው። እንዴ እሷማ መታሰር የለባትም። ባይሆን እንዲናደርግ ኮሚቴው ፈቅዷል። ምን እናድርግ? ከሷ ጋር ለመግባባት ለመተዋወቅ አስታማሚ ብትሆንስ? አያቤኒ የመርሳት በሽታ ያዘ ማለት ነው። ዋና የተገጨህበት ጉዳይ ምን ሆነና? አሃ ነው ለካ። ማን ያጎበረው ነው የባላምባራስን ዘር የደፈረው? አጎቴ ተረጋጋ። ማን ይደወለልህ? ማን ነገረ? አጎቴ
ልክ እንደዚህ ሃሎ ስል ሰማሁ። አሁን እሱ አይደለም ማን ያጎበረው ነው የባላምባራስን ዘር ደፍሮ የገጨው? ኧረ አባት የደፈረ የለም የገጨ እንጂ። ደግሞ አንቺ ማን ነሽ? እኔ ነኝ ገጨዋ። አቤት አቤት ምን አልሽ? ማለቴ እኔ ነኝ የገጨሁት። እኔ ነኝ የገጨሁት? እረፍ ባፋ ሙሉ ደገመችው እኮ እና ደገመችው። እሺ አሁን እናንተ እንዳገላግሉኝ ዞር በሉ ዞር በሉ ዞር በሉ እኮ ነው የምለው። ኧረ ይቅርታ እውነት ነው አጥፍቻለሁ። ይረጋጉ አባት። እባካችሁ ጥፋቷን እያመነች ነው። አሳልፉኝና በዚህ ላይ አንቆራጥጬ አጎቴ በንግግር እንፈታዋለን እኮ። የምን ንግግር ነው? የምን ንግግር ነው? እቺን በዚህ አንቆራጡ ለፖሊስ ወስዶ ማስረከብ ነው። አዎ እንደውም በቃ ፖሊስ ይምጣና ህግ ይዳኛል። ከህጉ በፊት ይሄንን ከዘራዬን ሳላሳርፍብሽ ንቅንቅ የለም። አጎቴ ተረጋጋ እንጂ ያው ሴትም አይደለች። አረ ሴት ነች እንዴ? ሴት ነች? እንግዲያው ይሄ ላንተ የሆነ የምስራች ልቀቅ ብዬለው ከዘራዬ ልቀቅ። አጎት ተረጋጋ። አቤኒ ደህና ነው፣ ገብተው ማየት ይችላሉ። እርሶ እስኪያነጋግሩት የእሷን ጉዳይ እኛ ጨርሰን እንጠብቆታለን። ይመኑኝ። አቤኒ ስለሚያምንሽ አንቺን አምንሻለሁ። እሺ ያንቺን ጉዳይ ግን አልጨረስኩም። እንዴት ብትዳፈን ነው አንቺ የባላምባራስ ዘር? እመለስልሻለሁ። በጣም አመሰግናለሁ እህቴ ከፍርሃት ስለገላገልሽ። ምንም አይደል። ፌሪ ታድ አንዴ እንነጋገር። አንቺ እዚሁ ተቀመጪ። ውሳኔ እኛ በፖሊስ መታሰርሽ ጥቅም ስለሌለው የገጨሹን በማስታመም እንድታሳልፊ ወስንናለሁ። ምን? የምን ማስታመም ነው እንዴ? ስራዬስ? ስራ እኮ አለኝ። ዶክተር መሆንሽማ እናውቃለን። ቆይ ዶክተር መሆኔን በምን አወቃችሁ? ያው እየተጣደፍን ወደ ሆስፒታሉ ስንገባ ጽዳት ሰራተኛዋ የገጨችው ዶክተር ናት ስትል ሰምተን ነው አይደል? አዎ። እና በመንከባከቡ ተስማማሽ? አልተስማማሁም። እና ፖሊስ ተጠርቶ መታሰር መንገላታት እንዴ? በዛ ላይ እስር ቤት ያለው እንግልቱ ግርፊያ ብቻ የሻማ ሲሉሽ ዝፈኝ ስትባይ፣ በዛ ላይ ዛሬ አርብ ነው። ከገባሽ ከሰኞ በፊት አትወጪም። ተናገር። በዛ ላይ በሙያ ዶክተር ነች። የሆነችው ሆኖስ ለባላምባራስ ዘር ምን ትጠቅማለች ነው? እዚህ ስለምትሰራ ወጪውን ትሸፍናለች። በዛ ላይ ሙያ ቅርብ ነው። ይሄ አይደለም የባላምባራስን ዘር ማዋረድ? እሷ ተምትታሰር ተንከባካቢ ትሆነኝ ማለት ማዋረድ አይደለም? ከላይ ሲሰሙት ሰሙ ቢመስልም ወርቁ ግን ለተሻለው ለኔ ህይወት ነው። ሄደ ወርቁ ሰሙ አትበለኝ እኮ። እንዴት? ይሄን አስረዳ አጎቴ። የእሷ መታሰር ለኔ ጥቅም የለውም። እሷ ግን ብትንከባከበኝ ብዙ ጥቅሞችን አገኛለሁ። ሁላችሁም ለኔ ጥቅም አይደል እንደ የምትደራደሩት? ሄደ እዚህ ጥቅም አትበለኝ። ጥቅሙን በዝርዝር ጠቆም አድርገኝ። መታሰሩ ከሚፈጠር በሐሳባችን ብትስማም ይላል። በዛ ላይ ህግ የያዘውን ነገር ታውቂዋለሽ። ጣጣው በጣም ከባድ ነው። በተለይ የሰው ልጅ በመኪና መግጨት በጣም ከባድ ወንጀል ነው። እንዴ መታሰሩስ ቢሆን አስበሽዋል? ከስራሽ ትስተጓጉያለሽ፣ ብዙ ነገርሽን ታጫለሽ። አታስጨንቁኝ። ይልቅ እኔ ተንከባካቢ ልቅጠርለት። የማይሆነው አንቺ ነሽ መንከባከብ ያለብሽ። በዛ ላይ አጎትየውን አይተሻል አይደል? ቆይ እኔ እንደሆን ለምን ፈለጋችሁ? ምን መሰለሽ፣ አቤኒ በቅርብ ርቀት የሚያስገነባው ጅምር ህንጻ አለው። ስለዚህ ሳይርቅ መቆጣጠር አለበት። ለዚህ ደግሞ ክትትሉ በዶክተር ቢሆን በቶሎ ይድናል። ለነገሩ ቅድም ዶክተር አደጋው የከፋ አይደለም ብሎኛል። ስለዚህ 2-3 ቀን ለመንከባከብ ተስማምቻለሁ። ለምን? እስኪድን ነው። ቤሪ ተስማምተናል። አጎት እሱን ለመንከባከብ ተስማምታለች። አታስፈራራት። ምን አስፈራራታለሁ? ገጬን አስገባልኝ። ገጭ ግቢ ብሎሻል። ተገጭ። እኛ ደህንነቱን ማረጋገጥ እኮ አለብን። እንዴ ቆይ እኛ እንግባና ትገቢያለሽ። እቺን ግን በዚህ ሰላም ቁራጥጥሽ
ወይኔ ባላምባራስ ዘር በአይነ ቁራኛ እንደምከታተልሽ ይመስላል። ብራቮ አቢኔ፣ አደረገዋል። ዋንጫ ልትሸለም ይገባል። የዓመቱ ምርጥ ተገጭ ተብለህ አዋርድ ተዘጋጅቶ ትሸለማለህ። በስምህ ሐውልት ሁሉ ሊቆምልህ ይገባል። አመሰግናለሁ። አይገባም አይገባም። እንዴት ግን ወሰንክ? ግቢ ውስጥ መኪናዋን ይዛ ስትገባ ሳያት ተወሰወስኩ። ጎመጀው፣ አቅበጠበጠኝ። ፓርክ ስታደርግ ከኋላዋ ዘልዬ ገባሁባት። ተበስባሹ ተገጭ የሚል ሐውልት ሊቆምልህ ይገባል። ስለዚህ ኮሚቴው የሳምሪን ጉዳይ ተማከረበት። ገና ነው። ሪፖርቱን በኋላ እናሳውቃለን። አሁን እሷን አስገቡልኝ። አጎቴ ያልነገራችሁ? ነግሬው ነበር። ያላሽ ማለት ላሽ ማለት ምን ያገናኘዋል? ያገናኘናል። ለማንኛውም ለተረኛ ጠያቂ ክፍሉን ለቅላል። ምንድን ነው የምታፈጡት? ግርም ብሎን እኮ ነው በዚህ የኑሮ ውድነት የተንከባካቢ ወጪ መቀነሱ። መቼም የዋጋ ንረቱን ያውቁታል። እንዴት አላውቀው? በ3 ብር ምን የመሰለ ጠብደል በገዝተን ወዲያውን 50 ሳንቲም እንሸጥ ነበር ብለን ብንል ይሄ የ40 ሺህ በገዥ ትውልድ መሻምነንና ጉድ እኮ ነው እናንተ። እንደው የባላምባራስ ዘመን ለዘላለም ይንገስ። አሜን። ምድረ ወናፍ አሜን አትልም እንዴ? አሜን አሜን። እንግዲህ ለዛሬ አንዳችሁ ለምለት ነገ እዛው ቤት እንገናኛለን። ችግር የለውም። አንዳቸው ያድሩለታል። አያስቡ። እንዴት ሰው አያስቡ ይባላላችሁ? ሰውማ ማሰብ ግዴታ አለበት። በሩቻው ማስታወቃችንን በድል ተወጥተናል። ኮሚቴውን ከልብ አመሰግናለሁ። ጥሩ። ትውውቁ በድል እንዲጠናቀቅ አቤኒ በየዕለቱ መተግበር ያለበትን በወረቀት በጽሁፍ ማጠናከር አለብን። ስለዚህ በደንብ አስበንበት ለነገ ማድረስ አለብን። ለምሳሌ ዘወትር አይኗን አትኩሮ እንዲያይ፣ በግልጽ ስለራሱ ቢነግራት፣ የየዕለቱን ግንኙነት አይረሴ ማድረግ። በቃ ይህንን ማታ በደንብ አጠናክረዋለሁ። አሁን እራትና የሚቀይረውን ልብስ ይዘንለት ብንመጣ ጥሩ ነው። ድንገት ገብተህብኝ ነው ወይስ እኔ ነኝ የገባውብህ? ማን ልበል ስምህን? እኔ ዶክተር ሳምራዊት እባላለሁ። አቤኔዘር ብለሽ ጥረኝ። እኔ ነኝ ስንቀሸቀሽ የገባውብሽ። ይቅርታ። እኔ ነኝ እንጂ ይቅርታ ማለት የሚገባኝ። የሚገባሽን ይቅርታ እኔም በማስታመም ለማግኘት ከተስማማሽ ለእኔ በቂ ነው። ምን ልታደርግ መጥተህ ነው? ሰው ታሞ ልጠይቅ ማለቴ እዚህ ሆስፒታል አይደለም ብለውኝ። አባት ማለቴ አጎቱ በጣም ኃይለኛ ናቸው። አመሉ ነው። ከዘራውን ልክ እንደማይናከስ ውሻ ለዛቻ ነው የሚጠቀምበት። የባላምባራስ ዘርነን አላለሽ እያሉ ዛቱ። እኔ ደግሞ በዱላ ተመትቼ አላውቅም። ስለዚህ ሲቆጣሽ ሲዝትብሽ አላለቀሽ እንዴ? ለምን አለቅሳለሁ? ያው ተገርፎ ማያውቅ ሲቆጡት ያለቅሳል ስለሚባል። ድሮስ የባላምባራስ ዘር አይደለ? ተረቱንማ ተከነበታል። በል የሕክምና ሂስትሪ ሊዮና ልናደርግ የሚገባውን ነገር እናያለን። ደህና ዋል። ቻው። አጅሬ ከሞት ጫፍ ደርሰሽ መጣሽ አይደል? ጀግናው ዶክተር ሳምራዊት የት ናት? ከዩዊ ጋር ተቀጣጥረዋል። ወደ እኔ ቤት ልታመጣት። ዛሬ የመጀመሪያ ትውውቅሽ ነው። እንዴት ነው? አልጓጓሽም እንዴ? ምን ነካ? ለአመታት የጠበቁት ትውውቅ እኮ ነው።
ቤሪ ማድረግ ያለበትን ሰነድ ስጠውና ያንብበው። ምን ሰነድም ተዘጋጅቷል? ኮሚቴው በስራ ቀልድ አያውቅምህ። ያዥ ኮሚቴው በኮሚቴው ላይ መሳለቅ በኮሚቴው ከባድ እርምጃና ቅጣት ሊያስወስንብህ ይችላል። ይቅርታ ያርግልኝ ኮሚቴው። ባለማወቅ ስለተናገርክ ኮሚቴው ይቅርታ አድርጎልሃል። በተጎዳው እጅ ነስቻለሁ። ተቀብለናል በኮሚቴው ስም። አመሰግናለሁ። ሰራተኛዬን ግን ምን አረጋችኋት? የ1 ወር ደሞዟን ሰተናት ለ1 ሳምንት እረፍት ሰተናታል። ከዛ ደግሞ እያየን እንጨምራለን። በጣም ጥሩ። ምንም ማለት አይደለም። ከተማ ውስጥ መንዳት አስቸጋሪ በሆነበት ሰው ያልገጨው ፓርኪንግ ላይ ሰው ልጅ ሲያዝብሽ እኮ እንዲህ ነው። ለነገሩ ለክፉ አይሰጠው። መሬት ሲወድቅ የእጁ አጥንት መቀጥቀጥ ነው። እሱም በአንቲፔንና የመገጣጠሚያ ቴራፒ ስናረግለት ይሻለዋል። ዶክተርን ለተንከባካቢነት መምረጣችን ጥሩ ምርጫ ነው ማለት ነው። በቶሎ ወደ ስራው ይመለሳል ብዬ አስባለሁ። በሱ ፍቃድ። እሱ ያውቃል። አቤኔዘር ወንድምሽ ነው? አይ የኛ ትውውቅ እንዴት መሰለሽ? አቤኔ አሁን ስፔን አለው? አሁን በጣም ተሽሎኛል። እንዴ አንተ ሰው ያማል እንዴ? በስንት ልፋት የተገኘውን እድል ልታበላሽ? እንዴ የኮሚቴውን ድካም እኮ ዋጋ እያሳጣው ነው። እሷ ስትመጣ እንደዚህ ማለት የለብህም። ጠቅለል በል ምንም በል እንዴ ምን ሆናል እንዴ? እሺ ይቅርታ። በጣም ቤቶች ዌልካም። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አቤኔዘር እንዴት ነህ? እንዴ አዝረከረክሽው እኮ። አቤኒ ነው የሚባለው አይደል እንዴ? ምን ይመስልሃል? ቤሪ ኧረ እንደተመቸሽ ጥሪ። ያው ዶክተር ሳምሪ ስለመጣች እኛ ስራ መግባት ስላለብን እንሂድ አይመስላችሁ? ትክክል። እንሂድ። ምግብ ምናምን ያው ኪችን ውስጥ አለ። እዚህ አጠገብ ላጠገብ ሆናችሁ ስላየዋችሁ ደስ ብሎኛል። ድካማችን ውጤት በማግኘቱ። የድካማችን ውጤት ስላየው ማለት አልገባኝም። ያው እሱ ለማለት የፈለገው ተንከባከቢ ስንልሽ እምቢ ብለሽናል ነበር። አሁን ሀሳብሽን ቀይረሽ በመምጣትሽ ደስ ብሎት ነው። እንግዲህ ፈረሱም ሜዳው ነው። ቤሪ በሉ ሂዱ። አንዳላ ያቸኩር ረጋ በል። ቻው እንደዋወል። ሰላም እንዴት ነህ? ያው ትንሽ ፔን አለው። ፔን አለው? አዎ ትንሽ። አዎ ጭንቅላትህን ሊል ስነካው ፔን አለው? አዎ ትንሽ ራስ ምታትም አለኝ። አይዞ ይሄንን በጣቶች 100 ጊዜ ጨመቅ ለቀቅ ያረክ የእጆችህን ጣቶች ተፍታታለክ። የመገጣጠሚያ ጡንቻዎች ለቀቅ እንዲሉ ያደርጋቸዋል። መቁጠር እንጀምር። እኔ በውስጤ እቆጥራለሁ፣ አንቺ ብቻ አዋሪ። ስለምን ላዋራ? ስለፈለግሽ፣ ስለ ህይወት ኑሮ ምናምን። ህይወ ስለናንተ ጓደኝነት የነገረች በጣም ገርሞኛል። አመታቶችን ያስቆጠረ ጓደኝነት ነው ያለን። እኔ አውሮፓ ለትምህርት በሄድኩበት ጊዜ አብረውኝ ከሚማሩ የውጭ ዜጋና አበሾች ከነበሩት ውጪ እዚህ ያለው አባቴ ነበር ጓደኛዬ። አሁን አንድ ጓደኛ አለችኝ። አብዛኛውን ጊዜ ስራዬ ነው ጓደኛዬ። አይገርምም? ስራ ጓደኛ ሲሆን የማይንቀሳቀስ ግን የሚያንቀሳቅስ ስራ ጓደኛ ማድረግ ግን ሲገርም።
ደስ የሚል አገላለጽ ነው። የማይንቀሳቀስ የሚያንቀሳቅስ። የጓደኛና የወዳጅነት ትርጉም አንድ ናቸው ወይስ ይለያያሉ ብለሽ ነው የምታስቢው? አንድ አይነት ይመስሉኛል። ይለያያሉ? መለያየት ብቻ ሳይሆን ሰፊ ልዩነት አላቸው። እንዴት? እስኪ ልስማቸው ነገር ልዩነታቸው። ብዙ ሰዎች ሁለቱን ይቀላቅሏቸዋል። ለምሳሌ ወዳጅ ማለት በአንድ በሚያገናኛቸው ጉዳይ የተገናኙ ወዳጆች ስንላቸው፣ ጓደኛ ማለት ግን ልብ ለልብ የተገናኙ መደባበቅ መወሻሸት የሌለባቸው ጓዳ ሚስጥራቸውን የሚተዋወቁ ጓደኛሞች እንላቸዋለን። ወዳጅ ተወዳጅ፣ ጓደኛ ጓደኛ። አሪፍ ገብቶኛል። ለምሳሌ አሁን አንቺ ከኛ ጋር በተንከባካቢነት ተወዳጀሽ። ምናልባት መወዳጀቱ ከተሻለኝ በኋላ ከቀጠለ ጓደኛ እዚሁ ሀገርሽ ላይ አፈራሽ ማለት አይደል? ካልሆነ ወዳጅነታችንን ቀጥለን አንዳንዴ እየተገናኙ ሀሳብ የሚለዋወጡ ወዳጆች እንሆናለን ማለት ነው። ለሰው መድኃኒቱ ሰው ነው ይላል ያገሬ ሰው። ለምን እንደሆነ ታውቂያለሽ? ሰው ከሰው ጋር እየተገናኘ ሀሳብ ካልተለዋወጠ፣ ሲጨንቀው ጭንቀቱን ካላካፈለ፣ በውስጥ ጭንቀት ተሰቃይቶ ልክ እንደ አውሮፓ ሀገራት እንዳሉ ነጮች ዲፕሬሽን ሲበዛባቸው ወደ ራስን ማጥፋት እንደሚሄዱት ወደዛ ይሄዳሉ። ያ አውሮፓ ብዙውን ጊዜ ብቻቸውን ስለሚሆኑ በድብርት ብዛት ራሳቸውን ሲያጠፋ ይቻላል። መቶ ጨረስኩኝ ቁጥር። እሺ የደም ግፊትህን ቼክ ላርግና ያመጣውልን አፕል ትበላለህ። ለዛሬው ህክምናው ይብቃል። ነገ እንቀጥላለን። እሺ ዛሬ ኮሚቴው የተሰበሰበው ቤሪ በተደጋጋሚ ጊዜ እየዘባረቀ የተደበቀ ሚሽናችንን ለማስነቃት ጫፍ እየደረስክ በተደጋጋሚ በማስቀልበስ አትርፈያለሁ። ስለዚህ ተጠንቀቅ፣ የምታወራውን አስተውል። ኧረ አታካብዱት። ይልቁንስ በቀጣይ ስለ አቤኔ ምን ማድረግ እንዳለብን እንወያይ። መጀመሪያ ስለ ጥፋት ይቅርታ ጠይቅ። ወደ ውይይታችን ንግባ። ይቅርታ ካላልክ አይሆንም። ይሄውዬ ወደ ውይይት። ምን ነው አንተ ይቅርታ ማለት ፈራ? ማኔ ይሄው ይቅርታ በሉኝ። ብልጡ አንተ ብቻ ብልጥ። ይቅርታ በሉኝ ሳይሆን ይቅር በሉኝ ነው የሚባለው። ከነቋ አይገደዱ። ይቅርታ አድርጉልኝ። ይቅር ብለናል። እና ወደ ውይይታችን ስንመለስ ምንድነው ማድረግ ያለብን? ሄሎ ሄሎ፣ አቤኒ። አሎ ቴዳ፣ እንዴት ዋልክ? እግዚአብሔር ይመስገን። እሳቴ ሲሚንቶን አምጥቷል። እሳቴን እኮ ለዚህ ነው የምተማመንበት። ገንዘብ ትራንስፈር አድርግልኝ ብለዋል። ደውሎልህ ነበር አታነሳም። አሁን ነው ስልኬን ያየሁት። ሆስፒታል ነበርኩ። ምን ነው? ምን ተከሰተ? መኪና ተገጭቼ። ምን? በጌታ አሁን እንዴት ነህ ታዲያ? ታክሜ ታሽጌ ቤት ገብቻለሁ። እና ብቻና እመጣለሁ በቃ። ኧረ አያሳስብም። ያሳስባል። እመጣለሁ። እንዴ ወይኔ
አቤን መሄዴ ነው እንግዲህ። ደህና ዋል። ኦኬ ደህና ዋል። እግዚአብሔር ይማር። አቤን ቻው። ማታ እመጣለሁ። እሺ። ሰላም። ግቢ። ደህና አደርክ አቢኒ? እግዚአብሔር ይመስገን። የማታ ተንከባካቢ ነበር። በሁለት ሞግዚት ተቀልበት ትችላለህ? እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ዛሬ ተሽሎኛል። ህመሙ ቀነሰልህ? አዎ ዛሬ በደንብ። እስቲ ልይል። ፋሻውን ልፍታለህ? ናይ ደህና ነህ? አዎ ደህና ነኝ። ፔን የለውም አይደል ስነካ? አይ በጣም ተሽሎኛል እኮ። ናይ ድኖልሃል። ደህና ነህ? ሂጅ ልይል። እንዳላስቸግር ቶሎ ልዳንልሽ። ልዳንልሽ ሳይሆን ልዳን ለራሴ ብዬ ነው የሚባለው። ለጨዋታው ድምቀት ብዬ ነው ካልክሽ። እስቲ ጥፍ ዝርግት አድርገው። ህመም አለው? አይ ደህና ነኝ። አይ እብጠትም የለው። ቆይ ማሳጅ ላድርግልህ። ምንም ፔን የለውም አይደል? አይ በቅርቡ ትድናለህ። ደስ ብሎኛል ባንቺ መታከሜ። ግን እንዴት ወደ ሕክምናው ሙያ ልትገቢ ቻልሽ? አባቴ የምህንድስና ሙያውን እንድወርስ ቢፈልግም ቆይ እኔም በሙያዬ መሐንዲስ በመሆኔ አባትሽ ማን ናቸው? አቶ ወርቁ ተረፈ አሁን ካናዳ ሄደዋል። ለጥቂት አመታት እሳቸው ጋር ተቀጥሬ ይሰራ ነበር። ምርጥ አለቃዬም ነበሩ። የእውነት አይገርምም? ታዲያ አባዬ ጋስ መጣ እንዴት አልተያየንም? እኔ አይቼሃል አቅም አንተ አይተኝ ታውቃለህ? እኔ አይ ስራ ፊልድ ስራ ይበዛብኝ ነበር። አዎ የተለያዩ ክፍለ ሀገሮች ፕሮጀክቶች ነበሩት። በርካታ ሰራተኞች ያሰማራ ነበር። ታዲያ እኔም ከነሱ ውስጥ አንድ ሆንኩ ማለት አይደል? እና አሁን እየሰራ ነው? አሁንማ ከተቀጣሪነት የራሴን ድርጅት ከፍቼ ወደ ቀጣሪነት ተሸጋግሬያለሁ። አባቴ የደረሰበት ደረጃ ለመድረስ ድክ ድክ እያልክ ትገኛለህ ማለት ነው። አባትሽ የደረሱበት ቦታ ደርሳለሁ። ታያለሽ። የባላምባራስ ዘር አይደለሁ። ዘርህን አክብር። ግን ምን ይቀድማል? ሰውነት። ለጫውታው ነው ዘር ማንሳቴ። እኔ ሰውን በሰውነቱ ብቻ ነው የምመለከተውም የማከብረውም። ሰው መሆኑ ብቻ በቂ ነው። ልክ ብለሃል። ሰውነት ይቀድማል። በአጠቃላይ ነገ ምን ደርስበት እናያለን። እሺ፣ ግን በእኔ ምክንያት ስራ አስፈትቼሽ? ኖ አምኜበት ነው። በዛ ላይ ፈረቀኝ እያስተካከልኩኝ ነው። ውጥረትሽን ነፃ ማድረግሽ ጥሩ ነው። የሎጂክ ሰው መሆንሽን ያሳያል። ቴንክ ዩ። ደግሞ አትቀመጥበት። ቀለል ያሉ ኤክሰርሳይሶች አድርግበት። እሺ በቃ እኔ የሚበላና የሚጠጣ ላቀራርብልህ። እሺ አይዞሽ አደገች። የት ትሸሻለሽ? ምን አስደነገጠሽ? ይልቅ ይኸውልሽ እኔ ከትላንት ጀምሮ ስከታተልሽ ነበር። በእውነት ነው የምልሽ፣ በእውነት ጎበዝ ዶክተር ነሽ።
ባላምባራስ አንቺ አይነት ዶክተር አግኝቶ ቢሆን ኖሮ አይሞትም ነበር። እድሜ በመግፋቱ ነው የሞተው አላልክም ነበር? እንኳን ይልቅ የማይናገረውን እንኳንስ በደስታ ተመስገን ከዘራ ያስጣልክ ጌታ። ምን ሞቼ ነው ምን ከዘራ ይልብጥል ባይሆን ለሌላው ነው። ምን ነካሽ? ነይ ቁጭ በይ እንብላ። ነይ ቁጭ በይና እንዴ ነይ አይደል ከዶክተርነት ወደ ተመላላሽ አስተማሚነት ገብቼ ልሻረፍኩት ልሻለሁ። መቼም ከመታሰር ከመከሰስ አይሻልም? አረ ይሻላል። ከቤተሰብ ጋር ነው የሚኖረው? ብቻውን ነው የሚኖረው። መሐንዲስ ነው። በጣም ደስ የሚሉ ጓደኞች አሉት። ቤተሰብ ፕላስ ሆነሻላ? ቀላል። እኔ ምልሽ አንድ ጥያቄ ልጠይቅሽ። ምን? ጓደኛና ወዳጅ አንድ ናቸው ወይስ ልዩነት አላቸው? አንድ አይደሉም እንዴ? እኔም እንዳንቺ ነበር ያልኩት፣ ግን ልዩነት አላቸው። እንዴት? ሄሎ አባ፣ እንዴት አመሸ? እግዚአብሔር ይመስገን። አንቺስ እንዴት ነሽ ልጄ? ደህና ነኝ አባዬ። ዛሬ የሚገርም ገጠመኝ ገጥሞኝ እደውልልሃለሁ እያልኩ ነበረ። ምን ገጠመሽ? ያ በመኪና ገጨውት ያልኩ ልጅ የበፊት ያንተ ሰራተኛ የነበረ ሆኖ ተገኘ። ማን የሚባል? አቤኔዘር የሚባል ልጅ ታውቃለህ? ጠቆር ያለ ልጅ፣ አሁን የራሱ ስራ እየሰራ ያለ ልጅ? አዎ እሱ ነው። እንዴ እሱንማ እንዴት አላውቀውም። እንዴት ያለ ጥሩ ሰራተኛና ጥሩ ባህሪ ያለው እንደሆነ። እሱን ነው የገጨሽው? አዎ እሱን ነው የገጨውት። እሱንማ ከሆነ በደንብ ተንከባከቢው። ስመጣ ጠቦት በጊዜ መጥቼ ነው መጠይቅህ። እግዚአብሔር ይማርህ ብሎሃል በይልኝ። እሺ ልልሃለሁኝ። በጣም ብዙ ሰራተኞች ስለነበሩ እንደዚህ በቶሎ ታስታውሰዋለህ ብዬ አልጠበቅኩም ነበር። እዛ መስሪያ ቤት አቤኔዘርን ቶሎ ማያስታውስ የለም። በጣም ጨዋ ያሳደገው ስነ ስርዓቱስ ብትይ ስራውን እንዴት ወዶና አክብሮ እንደሚሰራ በቶሎ ትልቅ ደረጃ እንደሚደርስ ያስታውቅ ነበር። እግዚአብሔር ይመስገን። እንዴት ነሽ? ስራ እንዴት ነበር? ጥሩ ነበር። ዛሬ ጧት ቼክ ማረጋቸው ፔሸንቶች ነበሩብኝ። አልቆየሁብህም አይደል? በፍጹም። ስራ ካለሽ እኮ ብትደውይልኝ ችግር አልነበረው። ጨርሼ ነው የመጣሁት። ምሳ ብቻ ነው ያልበላሁት። ወክ እንድናርግ ስለፈለኩኝ ወክ እያርግን እንሂድና እኔ ምሳ ጋብዛለሁ። በደስታ። ጫማ ልቀይርና እንወጣለን። እሺ። ደግሞ አባቴ መስሪያ ቤት ውስጥ ዝነኛ ሰራተኛ ነህ አሉ። ማን ያለሽ? አባቴ። ስለኔ ነገርሻቸው? የገጨውት ያንተ ሰራተኛ የነበረ ነው ስለው እንዴት አርጎ እንዳሞጋገሰ። በደንብ ተንከባከቢው። ስመጣ ጠቦት በጊዜ መጥቼ ነው የምጠይቅ። እግዚአብሔር ይማረህ ብሎሃል። አመሰግናለሁ በይልኝ። ፍሬንድ ግራ ቀኝ እያያችሁ አትሄዱም እንዴ? ይቅርታ፣ የኛ ጥፋት ነው። ሂድ። ተጎዳ? አይ ደህና ነኝ። ቆይ እስቲ ልይልህ። ፍቆሃል። በቃ ወደ ቤት እንሂድና መኪና ውስጥ የህክምና መሳሪያዎች አሉ፣ እዛ አጸዳልሃለሁ። አይዞች አለ አድርገው።
ውይ አልኮል ያንገበግባል። ቆይ በፋሻ ልጠቅልልልህ። አያስፈልግም፣ ትንሽ ነው ጫራ ያደረገኝ። ፋሻው ይቅር። እሺ እንደዛ ከሆነ በደንብ ላጽዳልህ። የኔ ጥፋት ነው። ምሳ ውጪ እንብላ ባልልህስ ቢቀርብንስ? መቅረትማ ቀረብን፣ መች በላል። እኔ እዚህ ቆንጆ ምሳ ሰርቻ በልሃለሁ። ችግር የለውም። ለታዲያውን ደውልለትና እንዲልክልን ማድረግ እችላለሁ። አረ እኔ እሰራለሁ። ከዚህ በኋላ እኮ ስራ አልገባም። ካላስቸገርኩሽ። እሺ። አንተ ግን የስለት ልጅ ይመስል አደጋ ያጣህም። አጎቴን ልጠይቀው እንዴ እነማዬ ተስለው ከወለዱ ደግሞ ድጋሚ ያስገጨሹ ብለው በዛ በከዘራቸው። እዚህ ቤት ግን ሴት የለች። ሁሉ ነገር የተሟላ ነው። ተመላላሽ ሰራተኛ ነበረችኝ። ዘመድ ጥየቃ ብላ ከሄደች ሳምንት ሞላት። አንተ ኩክ አታደርግ? በስሱ ሞክራለሁ። ምን አይነት ትችላለህ? እንቁላልና ፍርፍር ከቻልኩ አይበቃም? እሱንማ ሁሉም ይችላል። በጣም የሚገርም ምሳ ነው። እንኳንም ተገጨው። ሙያሽ ታየ። አመሰግናለሁ። ይልመድብሽ ብያለሁ። አንተም መገጨቱ ይልመድብ ብያለሁ። ለዚህ ምሳማ በደንብ ነው የምገጨው። ኧረ እኔስ ቀልድ ነው። ጠላት ይገጭ። በል በቃ ልሂድ። ጓደኛዬ ትጠብቀኛለች። ማርፈዷ ስለማይቀር ቀስ ብለሽ መውጣት ትችያለሽ። ብታረፍድም እሷ ታረፍዳለች ብዬ ለራሴ ማርፈድን ማስተማር አልፈልግም። ለማን ብዬ ይበላሻለሁ? ልክ ነሽ። ለማን ብለሽ? ይሄንን ሰውዬ ገጭተሽና አስገጭተሽ ልታስጨርሽ ነው እንዴ? አይገርምሽም? ራስ ወዳድ አይደለም ማለት ነው? ውይ አይደለም። በተግባር እንዳየሁት በጣም ሰው ወዳድ ነው። አባዬ ወዶ አይደለም እንደዛ ሲያሞግሰው የነበረው። መሞገስ ያንሰዋል። የኛ ደረጃ መዳቢ ባይ ብዙ አትመሰጪ። ብራቮ ብራቮ ብራቮ። ድጋሚ ተገጨ? ቤሪ አቤኔ ተጎዳህ እንዴ? ሳይክሉን ልክ እሷን ሊገጫት ሲል ከልያ መስዋዕቱን ክላት። ይቺ ልጅ ግን ውለታ በጣም እየበዛባት፣ ልታስብበት ይገባል። እንኳንም ተገጨው። ደስ የሚል ጊዜ ነበር ያሳለፈው። እናደርክ እንዴት ይዟል? እግዚአብሔር ይመስገን። የሌሊቱ ቅዝቃዜ ነው ወገቤን ሲጠዘጥዘኝ ያደረው እንጂ ደህና ነኝ። ትላንት በፋሻ አርጌ ልሰራልህ ስል እምቢ አልክ። ስለዚህ እጄን አገኘ እያልሽ ነው? እኔ አላልኩ፣ አንተ ነው ያልከው። እስኪ ልይል። እየደረቀልክ ነው። በፋሻ ላርግና ዙሪያውን በፕላስተር አስይዝልሃለሁ። ዛሬም እምቢ ብዬ ነገ ከምወቀስ እንዳልሽ አርጊ። ይሻላል። ዛሬ ወጣ ብለን ሻይ ቡና እንልም። አጎትክ የስለት ልጅ አለመሆኑን ነገሩ? ዛሬ የሚገጫል ብለሽ ነው? ኧረ ሙድ መያዝ። ዛሬ ደግሞ በዊልቸር ብትገጭስ? እውነቴን እኮ ነው። ደግሞ የስራ ሰዓቴ ደርሶብኛል። ትላንት ለጓደኛዬ ስነግራት ምን እንዳለችኝ ታውቃለህ? ምን አለችሽ? ይሄን ሰውዬ ገጭተሽና አስገጭተሽ ሊጨርሹ ነው ወይ? እንግዲህ ሪፖርቱ እንደሚያመለክተው
የነሱ የፍቅር ግንኙነት ጥሩ ደረጃ ላይ ይገኛል። ስለሆነም ኮሚቴው የመጨረሻ ያለውን ውሳኔ አጽድቋል። አራት አዝረክርከው አሳጥረው ስርዓት በውሳኔው መሰረት ነገ ለአምስተኛ ጊዜ በሚገናኙበት ቀን እንደሚያፈቅራት እንቅጩን እንዲነግራት ኮሚቴው ወስኗል። ስለዚህ ይሄንን ብስራት ዛሬውኑ እናብስረው። አፌ ቁርጥ ይበልሽ። ጉዞ ወደ አቢኔ ቤት ኮሚቴው ስብሰባውን እየተጓዘ ያካሂዳል። ዳይ 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 ቀጥል እሺ ነገ የቁርጥ ቀን ነው እነግራታለሁ። ኮሚቴው ላደረገው ያላለሰለሰ ከፍተኛ ጥረት ከልብ አመሰግናለሁ። ይገባናል፣ እናመሰግናለን። በቃ ነገ ወደ ማታ መተን ፒክ እናደርጋለን። ራት እንበላለን። ከቻለች እሷንም እንቀላቅላታለን። በደስታ የነገ ሰው ይበለን። ተሽሎ ስላየውክ በጣም ደስ ብሎኛል። በኮሚቴው ስም የዚህ ኮሚቴ ውለታ በዛ። ደህና አደርሽ ዶክተር ሳምሪ። የተጣደፍሽ ትመስያለሽ። ወይ የኔ ነገር ደህና አደርክ አሉኝ። ልክ ነህ፣ ተጣድፌያለሁ። ዛሬ አስቸኳይ ጉዳይ ገጥሞኛል። አንተም ጋር ከሚቀርብ ነው የመጣሁት። ኤርፖርት የምቀበለው ለአመታት የጠበቅኩት እንግዲህ ስለሚመጣ መቀበል አለብኝ። አንድ የምነግርሽ ጉዳይ ነበር። እንዲህ የተጣደፍሽ ግን አይሆንም። መጣደፌን ስለተረዳኸኝ አመሰግናለሁ። አረ ችግር የለውም። ቤተሰብ ነው የሚመጣው አይደለም፣ ታዲዮስ ይባላል። በጣም የናፈኩትና የምወደው ወደፊት ማገባው ጮኜ ነው የሚመጣው። ደስ አይልም አቢኒ? ምን ነው ፈዘዝክ አቢኒ? ታጠብና ነው። በኋላ እደውልልሃለሁ። እሺ? ስለተረዳኸኝ አመሰግናለሁ። ይህ ፎቶ እንኳን 5 ዓመት ሞላው። ምን ሆኜ ነው እስካሁን እንደማፈቅራት መንገር የፈራሁት? ቤሪ በርታ በርታ፣ ዛሬ መንገር አለብህ። ውስጥ የተሰንቅሮ ካልወጣው ያለ የሚታገለኝ ሄው ያፈቅርሻለሁ። ፍቅረኛ ይሁን።
ግን እኮ ነው የምወዳል። በቃ አሁን አቤኔ ጋር እንሂድ። መጣው ኦኬ እዛ ገብቶ ነው እንዴ? ሰላም ነው። ዛሬ የሰርፕራይዝ ቀን ነው። እነ ቤሪ ሰርፕራይዝ አደረጉኝ። አቤኔ ዛሬ በጣም ደስ ብሎኛል። ሄዊዬን ፍቅረኛ ይሁኝ ብዬ ጠይቂያት እኔም ፍቅረኛ እንዲሆን ተስማምቻለሁ። ደስ ብሎኛል ጓደኞቼ። ስለዚህ የደስታ ቀን ደግሞ ጽዋችን እናነሳለን። ያንተስ ጉዳይ እንዴት ነው? ኤርፖርት የምትቀበለው እንግዳ ስለነበረባት ቸኩላ ነበር። ነገ እነግራታለሁ ብዬ ተውኩት።
አረ ተጨነኩኝ። አቤኔ ስልክ ያነሳ ሲመስለኝ አንድ አሳሳቢ ነገር ተከስቷል። የፍቅር ጥያቄውን ያቅርብ አያቅርብ ለኮሚቴው አላሳወቀ ወይ ማሳወቅ እቤቱ የለ ስልክ ሲደወል ያነሳ ግራ የገባ ነገር እኮ ነው። ለዶክተር ሳምሪ ደውለን የሆነ ፍንጭ ብናገኝስ? የሆነ ነገር ብትጠረጥር እኮ ሚሽናችን ከሸፈ ማለት ነው። ስለዚህ በቅድሚያ እሱን እናገኝ። ስንት መስዋዕትነት የከፈልበት ሚሽናችንማ አይከሽፍም። የምን መክሸፍ ነው የምትለው? ኮሚቴው ሚሽኑን ያሳካል፣ በድል ይወጣል፣ ኮሚቴው ያሸንፋል። ስለዚህ ሙከራችን ተጠናክሮ ይቀጥላል። አቤኔን ማግኘት አለብን። ልክ ነሽ። ፍቅረኛ ቢኖራት መምረጥ ያለባት ምርጡን ባላምባራስ ዘር ነው። ይገባሃል? ፍቅረኛ እንዳላት ስነግረኝ መንገሬን ተውኩት እያልኩ እንዴ እሱ አይነና የተመረደት ያቀታታል እንዴ? ምን አይነት ልጅ ነች አንተ? ወይን ያለችበትን ጠቁመኝና በዚህ ላንቆራጣት። የማይመስል ነገር አታስብ አጎቴ። ለአንተ ማሰቤን የማይመስለው? ጊዜ ስጡኝ፣ ወደ ራሴ እመለሳለሁ። ሁላችሁም እያስጨነቃችሁኝ። በቃ አታስጨንቁኝ። እንዲያውም ካሁን በኋላ በዚህ ርዕስ ዙሪያ አታዋሩኝ። ጨርሻለሁ። እሰይ የባላምባራስ ዘር እንዲህ ቁፍጠን ሲል ነው የሚያምረው። ካሁን በኋላ ውሾን ያነሳ ውሾ። ይልቅ አሁን አፌን ሳላሸር ነው የመጣሁት። ተነስ እንውጣ። አዎ ምንም ያስቀምጠን ነገር የለም። ተነስ። ምን ሆናችሁ? ምን ይከተራችኋል? እኛ የአቢኔ ነገር አስጨንቆን፣ እሱ ግን እኔ ግን ዝምታ መረጡ። በቃ ከሸፈ የሷ ጉዳይ። የሁለታችሁን ፍቅረኝነት ያበሰራችሁኝ ዕለት አበቃ። ተጨንቃችሁ አታስጨንቁኝ። ጨርሻለሁ። አዎ ጨርሷል። በቃ ውሾን ያነሳ ውሾ ነው። አለቀ። በምን ምክንያት አበቃ? ፍቅረኛ አላት። ሳምሪ ይህን ሰሞን ዝምታ አብዝተሻል። በተደጋጋሚ የማይነሳ ስልክ ትደውያለሽ። እየቀለድሽ ነው? ምን አልከኝ? ፍቅር አወራኸኝ? ኦ ጋድ፣ እውነትም እየቀለድሽ ነው። ስትረጋጊ እንገናኛለን። እኔ ከበድን ጋር አሉ። ማነሽ? ቢል እስኪ
ምንድነው ችግር? ችግሬ አንቺ ነሽ። ቅዴና ከሸፍሽው። እንደውም ዛሬ እውነቱን ነገርሽ ፎይ ልበለ። በመኪናሽ የተገጨሁት ሆን ብዬ ነው። ኮሚቴው ወሰነው። ኮሚቴው አውቆ መገጨት አልገባኝም። ከአባትሽ ጋር ስራ ጀምሮ ነበር በአንቺ ፍቅር የተለከፍኩት። ደስ በሚል ስቃይ ለአመታት ስሰቃይ ኮሚቴ ተዋቅሮ በአንቺ መኪና ተገጭቼ እንድተዋወቅሽ አቀዱ። ተገጭቼም ተዋወቅኩሽ። ምን ዋጋ አለው? ፍቅሬን ልነግርሽ በወሰንኩበት ዕለት ፍቅረኛ እንዳለሽ ነገርሽ። ብላሽ ሆነ መገጨቴ። በቃ ይኸው ነው። ለተፈጠረው ነገር ሁሉ ይቅርታ። ያመሃል? አደጋው የከፋ ቢሆንስ? ብትሞትስ? ልሙታ። ለማፈቅረው ለምፈልገው ነገር መስዋዕት መሆን መታደል ለገባው። ህይወትህ ኑሮህስ አያሳስብህም? ህይወት ጣዕም የሚኖራት የምትወጂውን ነገር አግኝተሽ ስትኖሪው ነው። ፍቅርሽን ለማግኘት በመኪና መገጨት ሞት እንኳን ቢያመጣ ትንሿ ጥረት ነች። ምክንያቱም የሞትሽው ፍቅርን ለማግኘት ነው። ፍቅር መስዋዕትነት ካልተከፈለላት አትገኝም። ገባሽ? በጣም ነው ያዘንኩት። በጅል ተግባራችሁ የማይሆን ህይወት ውስጥ ከታችሁ ነበር። ቀሽ አውቀሽም ሊሆን ይችላል። ለፍቅሬ ብዬ ህይወቴን ልገብር እንደነበር አዘንኪ። አዎ ለፍቅሬ መስዋዕት ራሴን አሳልፌ ሰጥቻለሁ። በዚህም ዝንተ ዓለም ስደሰት ነው። ላጠፋነው ጥፋት ከልብሽ ይቅርታ እንድታረጊልን ብቻ ማጸንሻለሁ። ይቅርታ ይቅርታ ለማይደረግለት የጅል ተግባራችሁ ይቅርታ መጠየቅ ያበሳጫል። ቀሽሞች ናችሁ። እሺ ድንቄም ኮሚቴ ጅላጅል ነው። ቆይ እንዴ ላስረዳሽ። ምንድነው የምታስረጂኝ? በእናንተ የሞኝ ተግባር ምክንያት ልታጣብሱኝ እንደነበር ምን እናድርግ? በፍቅርሽ ተሰቃየብናል። ለፍቅርሽ መስዋዕት ሊከፍል ዝግጁ ነኝ ሲለን ምን እናድርግ? ሲጨንቀን ጓደኛችን። በቃችሁ። በአደጋው ምክንያት ህይወቱን ቢያጣስ? ቀሽሞች ጥፉልኝ ከፊቴ። ምን ይመስላል? ፊልም ሰርተው ሸወዱሽ፣ ተጫወቱብሻል። ይቅርታ ገርሞኝ እኮ ነው። ኮሚቴ አቋቁመው ታሪክ ፈጥረው ከሁሉም በላይ ያናደደኝ እስር ቤት ብላ ብላ ብለው ብሬኖሽ አርገው ያሳመነኝ ነገር አንገብግቡኛል። ጓደኛዬ የተጫወቱብሽ እኮ ነው የገረመኝ። እኔ ሲንግል ሆኜ የቀረሁት እንደዚህ መስዋዕትነት የሚከፍልልኝ ወንድ አጥቼ እንጂ አይደለም በመኪና የሚገጭልኝ በሙዝ ልጣጭ ተንሸራቶ የሚወድቅልኝ ወንድ ባገኝ አይኔን አላሽ። ወሬኛ ነገር ነሽ። የምሬን ነው። ወንዶች ናቸው። ይመቻቸው ይመቸው። እውነት ተመቹኝ። አንቺ ጭንቀቴን ባካፍልሽ ሙድ ትይዥብኛለሽ እንዴ? ባንቺማ እንዴት ሙድ ይዛለሁ? ነገረ ስራቸው ገርሞኝ እኮ ነው። አሁን ይሄ ለሰውስ ምን ተብሎ ይወራል? እሺ ምን እናድርግ? እኔም ግራ የገባኝ እሱ አይደል? አትደውሉልኝ ብቻዬን መሆን እፈልጋለሁ እኮ ነው። ትንሽ ጊዜ እንስጠው፣ ይረጋጋ። ምን ጊዜ መስጠት ነው? ቢያንስ ከኛ ጋር ሲሆን እንኳን ትንሽ ቀለል ይለዋል። ወይ ደግሞ እኔ ከስራ እንደወጣሁኝ ሂጅ እሱ ጋር አድራለሁ። አሪፍ፣ እሱን አድርገው። እኛ ደግሞ ጠዋት እንመጣለን። ያ ተርፊያለሁ። የምር ተረፍኩኝ። ህይወቴ እንደ ቀን ተሰውቶ ነበር። ኦ ጋድ! አረ ተረጋጋ። ፓራውልቱን እኮ ነው ነካ ያረኩት። ፍቅር አትበይ። ነካ ገለሺ ነበርኩ። ገለሺ ነካት ያለሽ አንቺማ አንድ ተልኳለሽ ውድ ህይወቴ ልታጠፊ። ታዴ ምን እያልክ ነው? ተረጋጋ እንጂ። ምን እረጋጋለሁ? ከጋቢና መስተዋት ጋር አጋጅተሽ በመስተዋት ልታወጪኝ? ማይ ጋድ! ምንድነው የምዘላብደው? መዘላበድ ልምድ እኮ አለሽ ሰው የመግጨት። ሄሎ ማይ ፍሬንድ፣ ዛሬ ከከባድ አደጋ ነው የተረፍኩት። ቤብ ነች እንጂ ገጭታ ልገለኝ? አይ ኖ ያ የገጨችው ሰው አልሞት ሲላት እኔ ልትገለኝ። ተልኮም አላት። ተልኮዋንም አጣራለሁ። ይሄው ይቅርታ እንኳን ሳትለኝ ፓርኪንግ ኤሪያው ላይ ጥላኝ ሄደች። ኤኒዌይስ ለምን ደወልክ?
ተረጋጊ በቃ ሳምሪዬ። እንዴ አውቄ እንደገጨውት እኮ ነው እሱ ያሰበው። ፓራውልቱን እኮ ነው ነካ ያረኩት። እሱ ግን ልገይኝ እያለ ፎከረ። ደንግጦ ይሆናላ። ራሱን እንደ እንቁላል እንደሚያይ ታውቂያለሽ። እንዴ ቢሆንስ በጣም አበዛው። አይዞሽ ተረጋጊ በቃ ሳምሪዬ። አንቺም ይብረድልሽ እሱም ይብረድለትና ነገ ቁጭ ብላችሁ በረጋ መንፈስ ታወሩታላችሁ። ልሙታ ለማፈቅረው ለምፈልገው ነገር መስዋዕት ነው በቃ ለገባው ፍቅላት በይ ነካ ገለሽ ነበርኩ ገለሽ ነካት ያለሽ አቤት ማን ፈልገሽ ነው? ይቅርታ ሩም ተሳስቼ ነው መሰለኝ። ቤብ ብሬክፋስቱ መጣ? ይኸውልሽ ቤብ ላስረዳሽ። ይኸውልሽ ቤብ ስትገጭኝ እኮ ደንግጬ አንቺ ምን አንቀልቅሎ ያስከፍትሻል? ቁርሱን መስሎኝ ነው። ለዘመን ላይ እንደደረስን እኮ እዛ ህይወቴን ካልሰጠውልሽ የሚል አለ። እዚህ ደግሞ ተራ ምክንያት በመጠቀም አይገርምሽም? እና አንቺን አገር ለቆ ወጣ። ድጋሚ ላይ መለስ ነው። ምን ብለሽ ሰደድሽው? ቤብ በተፈጠረው ነገር አይ አም ሪሊ ሶሪ። አንድ ጊዜ ብቻ እኮ ነው። ካም ኦን ቤብ። ከኔ ጋር አብረን መሆን ትፈልጋለህ? ሞር ዛን ኤኒቲንግ። መኪናህን ሳይሆን አንተን በደንብ ከገጨው በኋላ ከዛ በኋላ እያስታመምኩ አብሬ ይሆናል። ምን መቅጨት? ስለምን መቅጨት ነው የምታወሪው?
የምር ልትገጨኝ ነው እንዴ? ወንድሜ ብታመልጥ ነው የሚሻልህ። እሷ እንደው የመቅጨት አባዜ አለባት። ምን መቅጨት? እና በሩጫ ነው እቺን ሀገር ለቆ የወጣው። እርግጠኛ ነኝ እስካሁን አልቆመም። ዶክተር ሳምሪ ሂዊ እንዴት ነሽ? መቼም ላጠፋነው ጥፋት ይቅርታ እንደማታደርጊ እኔን ከባድ ነገር ውስጥ የሚከትም ቢሆን ሙከራችሁ ለበጎ ነው። ብዙ ነገር ተምሬበታለሁ። ይገባኛል ዶክተር። ግን አቤኒኮ አባትሽ መስሪያ ቤት ከተቀጠረበት እለት አንስቶ ለአመታት ስላንቺና ስላንቺ ብቻ ነው ሲያስብ የኖረው። አንቺን ለማግኘት ሁሉን ነገር ለመሆን ቆርጦ ተነስቶ ነበር፣ ህይወቱን እስከ ማጣት ድረስ። በተለይ ጠቅልለሽ መግባትሽን ሲሰማ በቃ የተጻፈ ፍቅሩ አደረገሽ። ስትገቢ ስትወጪ አንቺን ካላየ አይሆንለት። ሀሎ ሂዊ፣ እንዴት ዋልሽ? ሄሎ አቤኒ፣ ሰላም ነው? አንድ ነገር ላስቸግር ነበር። ምን ልታስቸግሪኝ ሂዊ? አይ ነገ 10 ሰዓት ታዴ ሬስቶራንት እንድንገናኝ ነበር። ምን ነው በሰላም ነው? የሆነች ስራ ነበረች። አይ ሰላም ነው። ለቤሪ ትንሽ ስጦታ ልሰጠው ፈልጌ ያው እንድታማርጠኝ ነው። አቤኒ በምትወዳት ኧረ አያስፈልግም፣ የጓደኝነት ግዴታ አይደል? ነገ እመጣለሁ። እሺ እሺ። ወዴት እንጂ አይችልም። በይ እኔም ኮሚቴው ጠርቶ ነው እዚህ የተገኘሁት። ነይ ነይ እስኪ። ጎሽ እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? ጎሽ እሺ ቁጭ በሉ በጊዜ ደህና እንዴት ነው? ክብሩ ይስፋ። በድጋሚ እንተዋወቅ። ዶክተር ሳምራዊት እባላለሁ።
አቤኔዘር እባላለሁ። ጓደኞቼ አቤኒ እያሉ ነው የሚጠሩኝ። እሺ አቤኒ፣ ስለተዋወቅን ደስ ብሎኛል። እኔም ደስ ብሎኛል። ጊዜ ካለ ሻይ ቡና እያልን በደንብ መተዋወቅ እንችላለን? ይቻላል። ግን መጀመሪያ የፍቅር ጓደኛ አለሽ? የለኝም። እኔ የምፈልገው በመኪና የሚገጭልኝ ነው። ኧረ እሱ በፕሌንም ቢሆን ይገጭልሻል። ያ ሁሉ ልፋታችን በቃ ለዚህ ነበር። ኮሚቴው እቅዱን አሳክቷል። ኮሚቴው ስራውን ጨርሷል። አንዴ ጭብጨባ ለኮሚቴው። አዲስ ኮሚቴ መቋቋም አለበት። ለምን? ለታዴ አዲስ ኮሚቴ ተዋቅሯል። እኔ አልፈልግም፣ ይቅርብን። አይቻልም ኮሚቴው ዛሬ እዚህ የተሰበሰብነው የነጋዴ ታዴን የአይን ፍቅር እንዴት ተጨባጭ ፍቅር እናድርገው የሚለውን ለመወያየት ነው። እንደኔ ልጅቷ የሂሳብ ባለሙያ ስለሆነች የአመት ሪፖርት ዶክመንቷን መዝረፍ፣ ከዶክመንቱ ጀርባ ላይ የፍቅርሽ ወላፈን ብቅ ጥልቅ ይላል፣ ልቤ ላይ ታምቁ ቀጥ ያለ ኮለን ነው፣ አርማታ ነው ፍቅርሽ፣ ልክ እንደ ሲሚንቶ ትወደዳለሽ። ፍቅርሽ እንደ መርፌ እየወጋጋኝ ባንቺ የተነሳ ሆስፒታል ሄድኩኝ። እህልስ አልበላም እኔስ ቆሎ ቆሎ፣ እባክሽ ሄለኔ እንጋባ ቶሎ። አሁን ግን ካፌውን ትቶ ወዴት ነው የጠፋው? ወዴት ጠፋ? ቃል የሜካፕ ማሰልጠኛ። ቃል የሜካፕ ማሰልጠኛ በ3 ፈረቃ አዳዲስ ስልጠናዎችን በማካተት በአዲስ መልክ ስልጠና መስጠት ጀምሯል። በሜካፕ፣ በፀጉር ስታይል፣ ጥፍር፣ አይላሽ እንዲሁም ኦምብሬ ታቱ ስልጠና እንሰጣለን። ቀድማችሁ ለመጣችሁ 20 ተማሪዎች ቅናሽ ስለምናደርግ የእድሉ ተጠቃሚ ይሁኑ። ለመማሪያ ቁሳቁስ እንዳይጨነቁ። ቃል የሜካፕ ማሰልጠኛ የአድራሻ ለውጥ ያደረግን ስንሆን 22 አዲሱ ስቴዲየም በክተራ ፊት ለፊት ያገኙናል። ቃል ሜካፕ ማሰልጠኛ። በቦሌ ቡልቡላ ሪፈንቲ ህንፃ አንደኛ ፎቅ ላይ ለእይታ የሚያምር ቴራስ ያለው ሞያ አዲስ ሬስቶራንት የኢትዮጵያና የአውሮፓ ጣፋጭ ምግቦችን በትክክለኛና የትም በማያገኟቸው ራሞች የተለያዩ አይነት ኮክቴሎችን አዘጋጅቶ ይጠብቃቸዋል። የተለያዩ ፕሮግራሞችና ዝግጅቶችን ማድረግ ሲፈልጉ ወደኛ ጎራ ይበሉ። ቢያሻውት እኛ ጋር አሊያም እርሶ ለሚያዘጋጁት ዝግጅት የኬተሪንግ አገልግሎት እንሰጣለን። እሁድ ከጠዋት 3 ሰዓት ተኩል እስከ 8 ሰዓት ተኩል ሰንዴይ ብራንች እናዘጋጃለን። ሐሙስ፣ አርብ፣ ቅዳሜ ባርቢኪው የምናዘጋጅ ሲሆን ሐሙስ ሃፒ አወር አለን። ሞያ አዲስ ሬስቶራንት ቦሌ ቡልቡላ ሪፈንቲ ህንፃ አንደኛ ፎቅ ላይ ያገኙናል። ሞያ አዲስ ሬስቶራንት። እርሶ በሚፈልጉት መጠንና ቅርጽ እስከ 30 ሜትር ከመሬት ወደ ላይ እስከ 2 ሜትር ተኩል የሚሆኑና የጣራ ከፍታ እስከ 10 ሜትር የሚሆኑ መድረኮችን ማቅረብ እንችላለን። What's up?
በተፈለገው መጠንና ብዛት በሚፈለገው ፕሮግራሚንግና ዘመኑ ባመጣችሁ በሚፈልጉት አይነት አስደናቂና አስገራሚ የሆኑ ዝግጅቶችን በማይረሳ ውበት ለማሳመር የሚሆኑ መብራቶች አሉ። ከዲጄ እስከ ባንድ ከትንሽ እስከ ትልቅ በሚሊዮኖች በሚሳተፉበት ፕሮግራም ላይ የሚሆኑ መሬት አንቀጥቃጭ ፕሮፌሽናል ሳውንድ ሲስተሞች በሚፈልገው አይነት ዲዛይን እና ፎርሜሽን ስክሪኖች ያሉን ሲሆን ፕሮግራሙን ስክሪኑ ላይ በላይቭ ስትሪሚንግ እናስተላልፋለን። ፕሮግራሙን ሙሉ ለሙሉ ተቀብለን ከዲኮር ጀምሮ ያለውን ነገር በጠቅላላ ኢቨንቱን ማኔጅ እናደርግሎታለን። ኮንሰርቶች፣ ስብሰባዎች፣ ዝግጅቶች፣ ሰርጎች፣ የግልና የመንግስት ኢቨንቶችን ሊያዘጋጁ ሲያስቡ ወደ ጁብሊ ኢንተርፕራይዝ በመደወል የሚፈልጉትን ነገር ማግኘት ይችላሉ። ጁብሊ ኢንተርፕራይዝ